አባትሽ እየደወለ ምከረት ይለኛል። አንቺ ምንሽ መከረት አትሰሚኝ? ጀመር ሰው እንደጋይራስ እንዳትኖሪም ተብለሻል እንዴ? ምን አይነት ሰላም ነው? እግዚአብሔር ሰው ታቅፎሽ ጥሎሽ ጠፋ አይደል? አሁን ደግሞ ከዛ መማር የለብሽም። አንቺ ስመጣሽ እንዴ ሆነ ደረስሽ እንኳን አብሮ ደረሰ። ምንድን ነው ያደረጋት? ለምን አስተናላችሁ ደግሞ እናትሽ? እባክሽ እንደዚህ ነው ያለው። አንቻልሽ አይደል እንዴ? ከሆነ የጎረምሳ ጋር ትጃጀ ያምሻል ናንድሮም ያምት እኔ እኮ ይቻላል ልጅ ነው ራሱ። አንቺ ቆይ በየሰፈሩ በየጓደኞቹ ሁሉ ታሰድብኛለሽ እንዴ? አይደብርሽም? የጠራሁሽ ሲጀመር ላወራሽ ነው። ይሄን ነው በቃ በጓደኞቼ የምሸማተልሽ። ከኋላሽ የሚያወሩት ነገር እኮ እኔንም እንትን እያለኝ ነው። ቢያንስ ለእኔ ተደረገልኝ። አንደኛ መንታል ልጆች አሉሽ አይደል? አርፍሻት አሁን አትሞጣ ሞጪ ሲጀመር የጠራሽኝ ለፋሲካ ጥሪ ነው ወይስ በቃ ለሁለቱም ነው? ወይ ፈጣሪ አንቺ ሰውን ስራ የለውም ማለት ነው። ማነው አንቺን የሚሰርብሽ? ምን አገባሽ በእኔ ጓደኞቼ ሁሉ እንዴት እንደሚያወሩሽ ባይሽ መጀመሪያ ከማንም እንትን አለች ወለደች። ከዛ ደግሞ ያጎች ያትማርም እንጂ እስከሚሉ ድረስ አንቺም እንደዛ ነሽ እስከሚሉ ድረስ ለምን ስማችን ታስጠሪያለሽ? በቃ ተማሪ አሳድጊ ልጆችሽ እነዚህ አልበቃልሽ እንዴ? አንቺ አትማሪ ማለት እንትንሽ አነ ጠራሽ ለምን ጠራሽማ? በቃ ፋሲካ ጋር ነው በዛውም እናወራ ብዬሽ ታውሪኝ እንደው ከውጭ ጀመርኩሽ ነገር ማለት ስመጫ ነበር ይላል። እኔ ሲጀመር ደግሞ አልጠበቅኩሽም ትመጣለሽ። እሺ እባክሽ በመጀመሪያ አንቺ ራስሽን አጥርተሻል። ተነገሩን ንጹህ ነሽ። ሲቀጥል ደግሞ ይኸውልሽ አንድ ሰው በክብር ፋሲካ ነው ቤት የጠሪ ብሎ ተጠርቶ በዚህ ልክ መመናቀሩ አስፈላጊ አይደለም። ሲቀጥል እኔም እንዳንቺ ቤት አለኝ እንታለሽ ምን ይመለከትሻል? ሲጀመር አንቺ ስለሱ አሁን ስለሱ ልታወሪኝ ተሆነ ወይ ቤት የመጣሽ ለምን አላነገርሽኝም? ሲቀጥል ወይም ደግሞ ለምን አልነገርሽኝም ለዚህ ነገር እንደጠራሽ ዛሬ ባመት ባልምጥል ልጆችን ትቼ ከዛ ታች እዚህ ድረስ አንቺን ልጠይቅ ብዬ አክብረሽ ባመጣው ነው። ሲጀመር አንቺ ባመጭ ልጆችሽ ብትልካቸው ራስሽ ይሻል ነበር። ልጆቹ ከታይን እንደመጡ አላወቅሽም እንዴ? ካንቺ መጡ አልመጡ ለነገሩ እኮ እነሱም ያው ካንቺ ስለወጡ አያስፈልግም ሁሉም ማለት ነው። እና አንድ ባንዳ ተስፈልግ እየጠራሽም ቢልነግሽ ነው። እኔ በአንቺ ምክንያት እኔ መሰደድ ደግሞ አንቺ ራስሽን አጥጂ የምትሆኚ እኔ ምን አይተሽብኛል? ንጹህ ሴት ነኝ ታውቂኝ። ከዘራችን እኔ ነኝ አንደኛው አለው። ግን እናንተማ እኮ ይሄዳችሁ ትላላችሁ ትወልዳላችሁ። ከዛ ደግሞ ታመጡና ጎረሳችሁ ትኖራላችሁ። ቢያንስ ስርዓት አይኖርሽም እንዴ? በደንብ አሳድጊያችሁ ምን ታረጋለሽ? በመጀመሪያ አሁን አይቼዋለሁ። እስኪ አሳይተሽን ገብተሽ እያዩት ነበር እኮ እንዴት ከፍጋ እንኳን አየሽው። ምን ታረጋለሽ? ናይዲያ አልገባም። ምን ታረጋለሽ? ካልገባሽ አልገባሽም ነው። ከፈለግሽ መንገድ ነው እሱማ አውቀዋለሁ መንገዱ የት እንደሆነ እና እንዴት እንደሆነ አውቀዋለሁ። ግን ምን ታረግ ነው ያየሽው? በቃ ምን ፍቅረኛሽ እንደዚህ ሆኜ ስትላላጭ ስትላላሽ አለ ምን ይመለከትሻል? ለዛውም ደግሞ መካሪ ያያጣሽ ላይ ወንዝ ጋር ሄድሽ እንዴት ምን ያገባሽ? እሰይ እንኳን አደረግሽ እንኳን ልትመክሪኝና የእህትነትሽ የቤተሰባችንን ስም አታሰድቢያ። እንዴት ነው እንኳን ተሰደቡ ጎሽ የትም አስታቅፎሽ ጥሎሽ ጠፋ አይደል? አሁን ደግሞ ከዛ መማር የለብሽም አለብሽ አይደል? ስለዚህ ምንድነው እንደዚህ እንትን እጃውለኛ ነው አከብቂ መጣሽ ታለሻለሽ ይጃለሽ ምን ማለት ነው? እኔ ያለቀስኩም ወለድኩም አልወለድኩም ለአንቺ የሚጎዳሽ ወይም አንቺን የሚነካሽ ነገር የለም። አንቺ በመጀመሪያ ራስሽን ተነገሩ ንጹህ አድርጊና ራስሽን ተንከባከቢ። ራስሽን እኔ መሆን አትችይምም አትሆኝም። በወልድም ራሴ ነኝ ዋጋ ከፍዬ ዘመን ራስሽ ደግሞ መሰደብ አለብኝ። እንኳን ተሰደብሽ እንደው አይንሽ ማየት አልፈልግም። ተዚህ በኋላ ደግሞ አንቺን ብሎ ቤት ባለቤት ያጣሪ ተፈለግሽ ሲጀመር ታሽቃብጫለሽ እንዴ? ነው ለዚህ ነው የጠራሽኝ አሁን ዛሬ ናይ ግቢ። ለማንኛውም ያው ያደነ ነው ይባላል አይደል? ናይ ግቢ ቡና ጥፍሽ ትይዛለሽ አላችሁ እንዴ? ቡና አላችሁ ታፈላላችሁ እንዴ? ታፈላላችሁ በደንብ። ኧረ እባክሽ አንቺ መጀመሪያሽ ነው እንደዚህ ምላስ የጨመርሽው አሁን ማለት ነው። እውነት አሁን ያንን ሁላ መንገድ አቋርጬ አንቺ ጋር መጥቼ በክብር እንደዚህ በዚህ ልክ ነው የምትመልሽልኝ? ምን ታካብጃለሽ? ከዛ ከጎረምሳው ጋር ሄደሽ ወንዛራ እንደማልሽ ወኔ ጋር ለመጣፍ ምን ወዛ ቆርጬ እንደውም ማለት ነው እንደውም በደንብ ተቃጥሽ ነገ ታይኛለሽ የት እንደምትደርስ እንደውም ማድረግ የማልፈልጋቸውን ነገር በአንቺነት በደንብ አደርገዋለሁ። እሺ ከዛ በኋላ ደግሞ ልክ እንደለመድሽው ሄደሽ ሁለት ሶስት አራት ምላንጣይ የተረገምሽ ሴት ሆነሽ ሲጀምር በጣም ነው ከዘራችን ውስጥ በጣም የተረገምሽ እንደሆንሽ አንቺ ራስሽን እኔ ማለት ነው ሰው ይወደኛል፣ ሰው ያከብረኛል። ሰው በጣም ነው የሚወደኝ። እኔ እንዳንቺ አይደለም። አንቺ በምላስ አንደኛ ነሽ፣ እኔ ደግሞ በቁም ነገር ነው አንደኛ ነኝ።
እኔ በምላስ አንቺ በቁም ነገር ወልዶ በማንጣትማ አንደኛ ነሽ። እኔ ነኝ እስኪ የት እንደደረሰ እኔ በወልድም የሚወደዱ የሚሳሙ ነው የሚወደውና ችግር የለም። አይ ዞሮ ካንዲ በቃሻል ዳርጋ ላይ አስተኝቶሽ ከሚሄድ ሰው አንዱ ልጅ አይደለ ሁለት ልጅ አይደለ በቃሽ በቃ ለምን ትጃጃለሽ? ያማይሆንሽም አንቺ ስራሽን አትይም እንዴ አትማርም እንዴ ባንዱ እንኳን ይሄ ማስታጥቁት ነው ነገ ጠዋት የምትሄደው ከዛ ከመጣልሽ ታንጋጥሻለሽ። አሁን የኛ አዛኝ ትቢያንጓሽ ታዘልሽ ላይ ለምን በስነ ስርዓት ቤት የመጥሽ ለምን አልመከርሽም? ለምን ቤትሽ እመጣለሁ እኔ ቤትሽ እመጣለሁ። እኔ እንደዚህ በቃ እንደ ከብት እንደ በቃ እመክርሻለሁ። እንደ በቃ አንተሽ ነው እንደዚህ የምትጮይብኝ እንዴ? አንቺ ነሽ የት ነው ሄድሽ? ለዛውም በእንትን የተዋወቅሽ አይደብርሽም? አንቺ እንዴ ሴት ልጅ ሆነሽ ወንድ ልጅ ባንዴ ታምናለሽ? አስታውቂሽ ታዲያ አንቺ እየመከርሽ ታያለሽ ወደ ልጅ እየፈተትሽኝ አውቀሽዋል። እልህ ነው የምትለው አንቺ ሲጀመር መቼም ሰው አትሆኝም። እሺ መቼም ሰው አትሆኝም። ምክንያቱም እዛም መልከስከስ እንዳሮጊት ነው አወራርሽ ደግሞ እባክሽ። ኧረ እባክሽ አሮጊት ያጫውትሻል። እኔ ነሽ የት ደረጃ እንደደረሰ ቢያንስ ማለት ነው እኔ ካንቺ በላይ ነኝ። ታውቂያለሽ አይደል? በምንድን ነው ታኔ በላይ? በሁሉም እበልጥሻለሁ። በሁሉም ማለት ነው። እኔ ደግሞ በአንድ ነገር እንደምበልጥሽ ልንገርሽ። አልጃጃልም። እኔ በአንድ ነገር እንደምበልጥሽ ታውቂያለሽ? በምን? በጭንቅላት ምን ጭንቅላትሽ ባዶ ነው። ጭንቅላትሽ ቢያንስ ኖር ሄድሽ ወንዛት ከዛ በኋላ ደግሞ ሆቴል ላይ ታይኛለሽ። ማለት ነው እኔ አንቺ ማለት ያጉት ልጅ አንቺ የምትባል ነገር የለችኝም። በቃ ሲጀመር ዘመድ አይደለሽም። አጥበሽ ዘመድሽ ባልሆነው እኔ ስጠራሽ በአንቺ ስልክ ጥሪ ተያግበሽ የመጣሽ ደግሞ አባትሽ እየደወለ ምከረት ይለኛል። አንቺ ምንሽ መከረት አትሰሚም? ሲጀመር ሰው እኮ ስለማያውቅ ነው። አንቺ ሰው ነሽ ብሎ ነው መከሪያት። አንቺ ራሱ መካሪ እንደሚያስፈልግሽ አላወቅም። ታዳምጫለሽ? ሲሚኝ አንዴ አላደመኩሽም ልጅ አስጨርሽኝ። እኔ ምከሪያ ብሎ የሚደውሉልኝ እኮ እኔን ሰው አድርገው ነው። አንቺንማ እንግዲህ ራስሽ ጋር ደውሎ ነበር ማውራት የሚፈልገው አይደል? ስለዚህ እባክሽን የቤተሰባችንን ስም አታዘርም። በቃ አንዳንዴ እንኳን እንትን በይ አንቺ ያለው እንዳትኖር ተብለሻል እንዴ? ምን አይነት ሰው ናት? እግዚአብሔር ይመስገን ታስጠላ። ግን በስልክ እኔ ወልሽ በህይወቴ ምንድን ነው መሰለሽ ነገሮችን መታገስ በጣም ያስደስተኛልና አታግስሻለሁ። ግን ደግሞ ፋዘር የደወለልሽ ማለት ነው አንቺ ሰው መስለሽ ነው። አንቺ ጭንቅላት አለ በአንድ ሆንሽ አይምሮ አንድ ሆንሽ አንቺ ማለት ነው እኔ ትንሿን ሩባን ያክል እንኳን ቢኖርሽ በጣም እንትን ነበር። ሲቀጥልም አንቺ አጎቴ ልጅ ራሱ አትመስይም። አንቺ አጎቴን እንዴት እንትን እንደምትይ ታውቂያለሽ አይደለ? አጎቴማ እኔን ስለሚያመኝና እንትን ስለሚል ነው የደወለልኝ። ግን ደግሞ የምትሰሚው አይነት ተመክረሽ የምትመለሽ አይነት ይመስል ነው እኮ ደውሎ መከራየት ያለኝ። አንቺ እንደሆንሽ በዚህ አስገድሽ በዚህ የምታስብ ብዙ ክፉ መናገርም ስለማልፈልግ ልቦና ይስጥሽ አምላክሽ ፈጣሪሽ ልቦና ይስጥሽ። እግዚአብሔር ይመስገን ብዙ ሰው ይወደኛል፣ ብዙ ሰው ያከብረኛል። እንዳንቺ ማለት ነው አሮጊት ያጫውተኝ ሰው ይወደኛል። የት ነው የሚወድሽ? ሰይጣንም አይወድሽም እኮ ሰይጣን ራሱ ማለት ለንገርሽ ሰይጣን ራሱ አንቺን አይፈልግሽም። በርበሬ እዛ እንዳትጠጊኝ አንቺ ማትጠጊኝ አዳምጪ። ታውቂኛለሽ እኔ ልጅ እንዳለብኝ አጋጭሻለሁ። የሆነ ጠሽ ነገር ነሽ። እሺ